በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን አደራችሁ? አሜን። የእግዚአብሔር የአምላካችን ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ እንግዲህ ዛሬ የምንማማርበት የትምህርታችን ዋና ሐሳብና ርዕስ የሚሆኑት አባታችን አቡነ ገብረ መንፈስ ቅዱስ ከመጽሐፍ ቅዱስ አንፃር እናያቸዋለን። መጽሐፍ ቅዱስ እና አቡነ ገብረ መንፈስ ቅዱስን ወይም ደግሞ አዳምንና አባታችን ገብረ ሕይወትን እያነጻጸርን ሕይወታችን እንዳስሳለን። ምን ያህል በዙሪያችን ቅዱሳን እንዳሉ፣ ምን ያህል ምስክሮች እንዳሉን እናያለን ማለት ነው። እግዚአብሔር ከሁላችንም ጋር ይሁን። መልካም የማዳመጥና የመለወጥ ሰዓት ይሁንልን። እሺ፣ ከዘፍጥረት ምዕራፍ 1 ከቁጥር 21 እስከ 26 እስከ 31 ያለውን የመጽሐፍ ቅዱስ የመጀመሪያውን ገጽ ክፍል አንብቤላችሁ ነው ወደ አባታችን ወደ አቡነ ገብረ መንፈስ ቅዱስ ታሪክና ንጽጽር የምገባው። እንዲህ ይላል። ከቁጥር 1 ጀምሮ እስከ 25 ድረስ ያለው እስከ 5ኛ ቀን ድረስ የፈጠረው ነው። አሁን የማነብላችሁ ደግሞ በ6ኛው ቀን የተፈጠሩትን ነው። በጣም አስፍቶ ነው የጻፈው። እኔ ከቁጥር 26 ጀምሮ ያለውን አነብላችኋለሁ። እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችና የሰማይ ወፎችም እንስሳትንና ምድርም ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህር ዓሦችንና የሰማይ ወፎችም በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው። እግዚአብሔርም አለ፣ እነሆ መብል የሆኗችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፍም ፍሬ የሚያፈራውንና ዘር ያለውም ዛፍ ሁሉ ሰጠኋችሁ። ለምድርም አራዊት ሁሉ ለሰማይ ወፎችም ሁሉ ሕያው ነፍስ ላላቸው ለምድር ተንቀሳቃሾች ሁሉ የሚበቅለው ሐመልማል ሁሉ መብል ይሁንላችሁ። እንዲሁም ሆነ። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ 6ኛው ቀን ይላል። ስለ ቃሉ የአምላካችን ስሙ የተመሰገነ ይሁን። ይህንን ባይምሯችሁ እንድትይዙ ነው የምፈልገው። መጀመሪያ ይህንን ባይምሮ ያልያዘ ሰው የማንኛውም አባቶቻችን ገድል ብናነብ አይረዳም፣ አያውቀውም። ከዛ ቀጥሎ ይሄ እንግዲህ የመጽሐፍ ቅዱስ የመጀመሪያው ወረቀት የመጀመሪያው ገጽ ነው። ምድርን ሁሉ ግዟት፣ ሙሏት፣ አዝርዕትንም ሁሉ ነገር እንደፈለጋችሁ ተንቀሳቀሱባት፣ ንገሱባት ብሎ ነው የተናገረው እግዚአብሔር። በምድርም በባህርም በአየር ላይም በቃ አጠቃላይ ሰው በተፈጠረው ፍጥረት ላይ ንጉሥ ሆኖ እንዲሰለጥን ነው የታዘዘው። አድማኤል ማለት ልክ ኪሩቤል፣ ሱራፌል፣ ሚካኤል፣ ገብርኤል ተብሎ መላእክቶች የራሳቸው ነገድ እንዳላቸው ሁሉ ሰው ደግሞ አንድ ነገድ ነው፣ 100ኛ ነገድ ነው። ዲያብሎስ ከስልጣኑ በትዕቢቱ ምክንያት ሲወድቅ እግዚአብሔር አንድ ነገድ ፈጠረ፣ 100ኛ ነገድ ጎደለበት። ስለዚህ እግዚአብሔር ሙሉ 100 አድርጎ ነበር የፈጠረው ነገዶችን። ዲያብሎስ ሲጎድል በዛ ቦታ ርስቱን የሚወርስ ስልጣኑን የሚረከብ አንድ ሰው መፍጠር ነበረበት። የሚገርማችሁ ነገር እግዚአብሔር ዲያብሎስን ከነሰራዊቱ ሁሉንም አንድ ጊዜ ነው የፈጠራቸው እንጂ አልተዋለዱም። ሁሉም መላእክቶች ብዙ ተባዙ ተብለው አይደለም የተባዙት፣ ወይም ተጋብተው በጋብቻ አይደለም የተዋለዱት። ሁሉም መላእክት ተፈጠሩ፣ ድንገት ተገኙ። ፍጥርጥራን አይደሉም መላእክት። ፍጡራን ናቸው። እኛ ግን ፍጥርጥራን ማለት ነው።
እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ። ከምድር አፈር አዳምን አስገኘው። ከዛ ደግሞ እኛ ከአዳም ጎን ደግሞ ሔዋን ተፈጠረች። ፍጥርጥር ትባላለች። ከዛ በኋላ ደግሞ ፍጥርጥራን እንባላለን ከሷ ማህፀን ስለተገኘን። ይሄ አባቶቻችን ቃላት አፈታት ነው። የፍጡር ፍጡር ማለት ነው። ዞሮ ዞሮ ሁሉም ከተለያዩ ማህፀን ተገኘ እንጂ ምንም ለውጥ የለውም። አንድ የእግዚአብሔር ፍጥረት ነው። ቀጥታ እግዚአብሔር ሁሉንም ሰው እንደ መላእክት ማስገኘት ይችል ነበር። ግን አንድ አዳምን ፈጥሮ አዋልዶ ገነትንና መንግስተ ሰማያትን መሙላት የፈለገው ዲያብሎስ በጣም ብዙ ሆኖ ስለወደቀ ዲያብሎስ በሰራዊቱ ብዛት ተመክቶ ወይም ደግሞ በትዕቢቱ ተመክቶ እግዚአብሔር ላይ ሊያመጽ ሲሞክር እግዚአብሔር ግን አንድ ትንሽዬ ልምጭ ወይም አዳምን ማለት ነው አንድ ትንሽዬ በትር ካስገኘ በኋላ ያችን በትር ነው ያባዛት። አዳም ነው እንግዲህ ያቺ ትንሹ በትር ወይም አንድ በትር የሚባለው አዳም ነው። ከበትር እየተገኘ ሁሉም ብዙ በትር ሆነ ማለት ነው። ዲያብሎስን መቅጫ ነን እኛ። ብንጾም ብንጸልይ ብንሰግድ በምድር ላይ ዲያብሎስን እግዚአብሔር መቅጣት የፈለገው በራሱ አይደለም። የሚገርማችሁ መጀመሪያም ዲያብሎስ በትዕቢቱ ምክንያት ከሰማይ ሲወድቅ እግዚአብሔር ሚካኤልና መላእክቱን እንኳ አሳዱት ብሎ አስኬማ ሰጥቷቸው ዲያብሎስን እያሳደዱት እንደወረዱ በራእየ ዮሐንስ ምዕራፍ 12 ላይ ተጽፎልናል። ሚካኤልና መላእክቱ ዘንዶውን ተዋጉት፣ በሰማይም ስፍራ አልተገኘለትም፣ ተሸነፈ፣ ወደቀ ነው የሚለው። በጣም የሚገርማችሁ ነገር ይሄ በራእየ ዮሐንስ ምዕራፍ 12 ላይ ያለውን ቃል ላንብብላችሁ። ከወደቀ በኋላ በጣም የሚያስገርመው ነገር በሰማይ ስፍራ አልተገኘለትም። ስለዚህ በሰማይ ስፍራ የተሰጠው ማን ነው ማለት ነው? የሰው ልጅ ነው ማለት ነው። የሰው ልጅ በሰማይ ስፍራ አገኘ። ምንም ይሁን ስፍራን ያገኘው የሚነግስበት ርስቱን የሚወርስበት ስፍራ አገኘ። እንዲህ ይላል፣ ታላቅም ምልክት በሰማይ ታየ ይልና ብዙ ጽሁፎች አሉ። ወደታች ወደ ቁጥር 7 ወርጄ ላንብብላችሁ። ቁጥር 7 ፍጹም መሆኗን ታውቃላችሁ። ስለዚህ እግዚአብሔር ፍጹም ዲያብሎስን ሊምረው እንዳልፈለገ ማሳያው ቅዱስ ሚካኤልና መላእክቱ ዘንዶውን ተዋጉት ይላል። በሰማይም ስፍራ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉት። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም፣ ለወደቁት መላእክቶች ማለት ነው። ዓለሙም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀድሞው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከሱ ጋር ተጣሉ። ታላቅም ድምፅ በሰማይ እንዲህ ሲል ሰማሁ፣ አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት። ነፍሳቸውም እስከ ሞት ድረስ አልወደዱም። ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ በምድርና በባህርም ወዮላቸው፣ ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ ወደ እናንተ ወርዷልና ይላል። ዘንዶውም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት እያለ ይቀጥላል። እኔ የምፈልገው ዋናው ዲያብሎስ ከሰማይ መውደቁን ነው። ከሰማይ ከወደቀ በኋላ መላእክቱ በተሰጣቸው አስኬማ ዲያብሎስን አሳደዱት። ያ አስኬማ የመስቀል ምልክት ነበረ። በዛን ጊዜ ክርስቶስ አዳምን ሊፈጥረው እንደሚችልና በአጠቃላይ መዳኛ አድርጎ አንድ ነገር ሊሰጥ እንዳሰበ ማሳያ ነው። እግዚአብሔር ቀስፎ ሰይጣንን ከነሰራዊቱ ሲኦል ውስጥ ቆልፎበት ማኖር ወይም ደግሞ ከመኖር ወደ አለመኖር ማሸጋገር ይችል ነበረ። እንዳልተፈጠረ አድርጎ ማስቀረት ይችል ነበረ። ግን ከፈጠረ በኋላ እንዳልነበረ ወደ አለመኖር ማድረግ የስንፍና ምልክት ወይም ደግሞ እግዚአብሔር ይሄን ማድረግ የለበትምና ፍጡርነትን ባህሪ ያመጣበታልና ይሄን ማድረግ የለበትም። ስለዚህ እግዚአብሔር ሰይጣንን ከክብሩ እንዲወድቅ አደረገው። ከክብሩ እንዲወድቅ ካደረገው በኋላ ደግሞ በቦታው እኛን ተካን። አዳም ብቻውን የተወለደው ማለት ነው። አሁን ከምድር አፈር አዳምን ሲያስገኘው መቀጣጫም ጭምር ነው። አንደኛ ዲያብሎስ በትዕቢቱ ስለወደቀ ርስቱን እንድንቀማ፣ ሁለተኛ ስሙን ቀድሰን ክብሩን እንድንወርስ፣ ሶስተኛ ነገር ደግሞ እግዚአብሔር የወደቀውን ያንን መልአክ ሊያሳየው የሚፈልገው ነገር አለ። አንተ በጣም ብዙ ሆነህ በጣም ብዙ ሰራዊቶችን ይዘህ ወደቅ፣ እኔ ደግሞ አንድ ሰው ፈጥሬ እሱን አዋልጄ በጣም ብዙ ህዝብ አድርጌ በጣም ብዙ
መንጋ እንዲሆን አድርጌ አንተን በዛ ነው ማሸነፍህ በጾም በጸሎት በስግደት ህዝቡ ራሱ አንተን እንዲቀጠቅጥህ ነው ማድረግህ እኔ ከሰማይ ምንም መብረቅ አላወርድብህም እኔ እጄን ዘርግቼ አንተን አላጠፋህም አንተን የሚያጠፉህ እኔ የፈጠርኳቸው ፍጡራን ለዚያውም አንድ አድርጌ ያባዛሁት ፍጡር ሰው ነው አንተን የሚያጠፋህ ብሎ እግዚአብሔር ሰውን እንደፈጠረው የአባቶቻችን ትምህርት ያሳያል ታሪኩም ተግባሩም ሁሉ ነገሩም እንደምትረዱት ከሆነ ለዛ ነው የሚያሳየው ከዛ ሰው ተፈጠረ ሰው ከተፈጠረ በኋላ ይሄ መንግስቴን የሚወርስ ርስቴን የሚያቀማኝ እሱ ስለሆነ ስልጣኔን የወሰደብኝን ሚካኤል ከሰማይ አባረረኝ አሁን ደግሞ ርስቴን የሚወርሰው ይሄንን ሰው አይነ ያየ ርስቴን እንዲወርስ አልፈልግም አለና ሰይጣን ጋድራኤል የሚባል መንፈስ ዲያብሎስ ማለት ነው ጋድራኤል የሚባለው መንፈስ ልኮ አዳምና ሔዋን እንዲያሳስታቸው አደረገ ይሄ ጋድራኤል የሚባለው መንፈስ ዕፀ በለስ ላይ ሆኖ አዳምና ሔዋን ያሳሳተ በጆሮ በኩል የተሳሳተ ድምጽ የሚያመጣ መልአክ ነው ይሄ ጋድራኤል የሚባለው መልአክ ባህሪው ምንድነው ከየትኞቹ ነገዶች የመጣ ነው መልካም ድምጽን መልካም ዜማንና አስመሳይ የሆኑ ድምጾችን ማምጣት የሚችል የወደቀ መልአክ ነው ሔዋን እንደምን አለሽ ብሎ አዳምና ሔዋንን በድምጽ አታለላቸው ስለዚህ በስጋ ላይ በሰዎች ላይ አድሮ የሚሸነግል ከንቱ ዳሴ የሚያመጣ ትዕቢትን የሚያመጣ መንፈስ መሆኑን ሲያሳየን ጋድራኤልን ላከብን ከብዙ ነገዶች መካከል አንደኛው ነገድ ጋድራኤል ነው ጋድራኤል የሚባሉት የወደቁ መላእክቶች በአሁኑ ሰዓት ምን ያደርጉናል በመናፍቃን ላይ አድረው አፈጮቤ ወይም ደግሞ አፈቅቤ ሆነው ያታልሉናል ይወጉናል አታላዮች አስመሳዮች አክቲቪስቶች ወይም ደግሞ የተለያዩ በሃይማኖት ውስጥ በሌላም ቦታ ላይ ሆነው በጥርሳቸው እየሸነገሉ ሰዎችን የሚያታልሉ ሰዎች ይሄ መንፈስ ያለባቸው እንደሆነ ማሳያም ጭምር ነው ወደ ቁም ነገሩ ስንመጣ የአባታችን ያቡነ ገብረ መንፈስ ቅዱስን ታሪክ ለመናገር ወደ ኋላ ይሄን ያክል መሄድ ምን አስፈለገ የሚለውን ማወቅ ይቻላል በሰማይ ስፍራ ያልተገኘለት ይህ መልአክ ከወደቀ በኋላ አንደኛ ነገር እግዚአብሔር ምድርን ግዟት ብሎ ካለ በኋላ ምድርን እንዳንገዛት የተከላከለው ይህ መልአክ መጀመሪያ ምንድነው ያደረገው አዳምንና ሔዋን የመጀመሪያዎቹን ሰዎች ያታለለበት መንገድ ነው እሱ ምንድነው ይሄንን ብትበሉት አምላክ ትሆናላችሁ ያለበት መንገድ ነው አባታችን አቡነ ገብረ መንፈስ ቅዱስ እንዳነሳ ምክንያት የሚሆነኝ ምንድነው ያላቸው ይሄንን በለስ ብትበሉ አምላክ ትሆናላችሁ አምላካችሁ እንዳትበሉ ያደረገው እንደሱ አምላክ እንዳትሆኑበት ነው የሚለው ሐሳብ ምን ያህል ለአዳምና ለሔዋን የተለየ ሐሳብ እንደሆነ ነው የሚያሳየው ዛሬ ላይ ግን ያኔስ ሰይጣን መኖሩን አያውቁም ነበር አዳምና ሔዋን ያኔ ምንም አይነት የማታለያ ቃል እንዳለም እንኳን ውሸት ምን እንደሆነ እንኳን አያውቁም እነሱ እውነትንና ተፈጥሮን ብቻ ይዘው የሚጓዙ ነበሩ ግን ሰይጣን አሰናከላቸው እግዚአብሔርም ይህንን አይቶ 5500 ዘመን ሙሉ በ10ቱ ትእዛዛት በህግጋት ህዝቡን ያስተዳደረ እንዲሁም ደግሞ ከ5500 ዘመን በኋላ 6ቱ ቃላተ ወንጌልና 6ቱ ህግጋት ወንጌልን አምጥቶ ዓለምን በምስራች በወንጌል ካበሰረ በኋላ ሰዎች በመጽሐፍ ቅዱስ እንዲመሩ ስልጣን ሰጠ ግን የሚገርማችሁ የባሰ ኃጢያት የሚሆንብን እኛ ላይ ነው ያኔ የነበሩት አዳምና ሔዋን የምድር ገነት በምድር ላይ ያሉትን በገነት ውስጥ ያሉትን በሙሉ ብሉ ጠጡ ይቺን በለስ ግን እንዳትነኩ ይቺን ዛፍ ግን እንዳትነኩ ተብለው ሲታዘዙ ትእዛዝ ምን እንደሆነ እንዲያውቁም ጭምር አምላክ እንዳለ ፍጡራን እንደሆኑ እንዲረዱም ነበር ዛሬ ላይ ግን አዳምና ሔዋን እንደወደቁ እናውቃለን ኃጢያት ምን እንደሆነ እናውቃለን ነፃነት እንዴት እንደጣለን በህይወታችን ውስጥ እግዚአብሔርን ካላመለክን ተስፋ እንደሌለን ሁሉ ነገር እንረዳለን ከየት ስንል ከመጽሐፍ ቅዱስ ከመጀመሪያው ገጽ ጀምሮ እስከ መጨረሻው ገጽ ያለው ነገር መጥፎ ነገር ምን እንደሆነ ጥሩ ነገር ምን እንደሆነ ያስተምረናል ይሄ የሚያስተምረን የመጽሐፍ ቅዱስ ኃይል እነዚህ ሁሉ ፊደላት እነዚህ ሁሉ ምዕራፎች እነዚህ ሁሉ 81 የሆኑ መጽሐፍቶች ተጽፈውልን በጣም የሚገርማችሁ ነገር አሁንም ኃጢያት በምድር ላይ ነግሷል የዚህ ኃጢያት ምክንያት የሆነው ደግሞ ዲያብሎስ ነው ምን ማለት ነው ከመጀመሪያውም ጀምሮ ድምጽ አሰምቶ ሰውን የጣለው ዲያብሎስ አሁንም ድረስ ያ የቀደመው እባብ ብሎ ራእይ ዮሐንስ ላይ ይጠቅሰዋል ያ የቀደመው እባብ የቀደመው ዘንዶ ሰዎችን ያሳሳተው ቀይ እባብ ይለዋል ደግሞ ሲገልጸው እሱ አሁንም ድረስ እንዳለ ሲናገር
እንዲህ ይላል በመጽሐፍ ቅዱስ ውስጥ ራእይ ዮሐንስ ምዕራፍ 12 ቁጥር 3 ላይ ሌላ ምልክት በሰማይ ታየ። እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩ ይላል። ይሄው ደግሞ እንደገና አውሬ ተብሏል። ቀይ ዘንዶ የተባለው ራእይ ዮሐንስ ምዕራፍ 17 ቁጥር 3 ላይ በመንፈስም ወደ በረሃ ወሰደኝ፣ የስድብም ስሞች በሞሉበት 7 ራሶችና 10 ቀንዶች ባሉት በቀይ አውሬ ላይ አንዲት ሴት ተቀምጣ አየሁኝ ይላል። ከዛ ቁጥር 4 ላይ ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅና ቀይ እንግዲህ የሚለው መገለጫው ነው። በነጋችን ይሄ ደግሞ የቀደመው እባብ ይለዋል። ቀይ ዘንዶ የሚባለውን የቀደመው እባብ ብሎ ደግሞ ይጠራዋል። አሁን ባነበብኩላችሁ ምዕራፍ ላይ በዮሐንስ ወንጌል በዮሐንስ ራእይ ምዕራፍ 12 ቁጥር 9 ላይ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ሁሉ ከሱ ጋር ተጣሉ ይላል። የቀደመው እባብ ብሎ ይጠራዋል። ይሄንኑ ደግሞ መልሰን በራእይ ዮሐንስ ምዕራፍ 20 ቁጥር 2 ላይ እዛው ላይ እናገኘዋለን። የሚገርማችሁ ነገር መጽሐፍ ቅዱስ አንድም ቦታ ላይ መንፈሱን በተመሳሳይ ስም ጠርቶት አያውቅም። በጣም ስልቱን ስለሚቀያይር በተለያየ አይነት መንገድ ነው የሚጠራው። እንደ ዘመኑ ይገለባበጣል። አንዳንዴ ቀዩ ዘንዶ ይባላል፣ ከዛ እባብ ይባላል፣ ከዛ ደግሞ የንጋት ኮከብ ይባላል፣ ቤልዜቡል ይባላል። እንደ ዘመኑ መንፈሱ ባህሪውን እየገለባበጠ ነው የሚታየው። ይሄ መንፈስ እንግዲህ ከመጀመሪያውም ከአዳምና ሔዋን ጀምሮ እስከ መጨረሻው ዘመን ድረስ የሰዎች ጠላት ሆኖ ስለሚኖር ይሄንን መንፈስ ነው እግዚአብሔር እንድንቆጣጠረው እኛን ያባዛን ያዋለደን መንግስቱ እንድንወርስ የፈለገበትም ትልቁ ምክንያት ስልጣኑን እንድንረከብ ርስቱን እንድንወርስ የፈለገበትም ትልቁ ምክንያት ይሄ ነው። ራእይ ዮሐንስ ምዕራፍ 20 ቁጥር 1 ላይ የጥልቁም መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁኝ ይላል። የጥልቁም መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውንም እባብ ዘንዶውን እርሱም ዲያብሎስንና ሰይጣን የተባለውን ያዘው፣ 1000 ዓመት አሰረው፣ ወደ ጥልቁም ጣለው። አሕዛብም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተም አደረገበት። ከዚያም በኋላ ለጥቂት ጊዜያት ይፈታ ዘንድ ይገባዋል። ዙፋኖቹም አየሁኝ፣ በእርሱም ላይ ለተቀመጡት ዳኝነት ሰጣቸው። ስለ ኢየሱስ ምስክር ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሳት ለአውሬውና ለምስሉም ያልሰገዱትን ምልክቱም በግንባራቸው ላይ በእጃቸው ላይ ያልተቀበሉትን አየሁኝ። ከክርስቶስ ጋር 1000 ዓመት ኖሩና ነገሱ ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። አሁን እኛ እንግዲህ ይሄንን የአቡነ ገብረ መንፈስ ቅዱስን ታሪክ ከዚህ ጋር እንድታገናኙት የምፈልገው ምንድነው? ያኔ አዳም ሲፈጠር በአንዲት ዕፀ በለስ ምክንያት ከስልጣን ወድቆ ወይም ደግሞ ከገዥነት ከዓለምን ከማስተዳደር ወርዶ ነበረ። ከ5500 ዘመን በኋላ ግን ኢየሱስ ክርስቶስ ዳግማዊ አዳም ተብሎ ሁለተኛው አዳም ተብሎ መጥቶ ነፃ ወጣን። ነፃ ሲያወጣን 1000 ዓመት እንድንነግስ ተመልከቱት። ከክርስቶስ ጋር ነው የሚለው 1000 ዓመት ኖሩና ነገሱ ነው የሚለው። በጣም የሚገርማችሁ ነገር ዳግማዊ አዳም ሁለተኛው አዳም ራሱ ሕይወትና ምግብ ሆኖ ነው የመጣው። ስለዚህ አባታችን አቡነ ገብረ መንፈስ ቅዱስ ዳግማዊ አዳም የተባለውን የኢየሱስ ክርስቶስን ስጋና ደም ተቀብለው በልተው የአዲስ ኪዳን ሌላኛው አዳም ሆኖ ነው የተገኙት። ክርስቶስ የባህሪ አምላክ ሆኖ ነው ቃል ሆኖ ስግው ቃል ሆኖ ከአብ ያለ እናት ከድንግል ማርያም ደግሞ ያለ አባት ተወልዶ ነፃ ወጣን። አጠቃላይ ኃጢአታችን አስወገደ። አባታችን አቡነ ገብረ መንፈስ ቅዱስ ግን የእሳቸው ለየት የሚያደርገው ምንድነው? ከክርስቶስ ቀጥሎ በምድር ላይ ከልጅነት ከእናት ማህፀን ጀምሮ ተመርጦ ልክ ክርስቶስ ማነው አዳም ከምድር አፈር አበጅቶ በምድር ላይ ሁሉንም ግዛ ብሎ እንደሰጠው ለአባታችን ለአቡነ ገብረ መንፈስ ቅዱስም ሁሉንም ግዙን ያላቸው በምድር ላይ ስልጣን ሰጣቸው። ሌሎቹ ቅዱሳን በመላእክት ታግዘው በደመና ተጭነው ነው የሚሄዱት። አቡነ ገብረ መንፈስ ቅዱስ ግን በመንፈስ ቅዱስ አማካኝነት በአየር ላይ መሄድ ይችሉ ነበር ይላል። ታሪካቸውን ወደ መሃል ስንገባ በጣም ይገባቸዋል የማወራው ነገር ምን እንደሆነ። ይህን ሁሉ ማብራራት ያስፈለገ ለምንድን ነው? አናብስት 60 ነብሮችና 60 አንበሶች ነው ከእሳቸው ጋር ይንቀሳቀሱ የነበሩት። አትክልቶች፣ እጽዋት በሙሉ ያዋሯቸው ነበረ፣ ይንቀሳቀሱ ነበረ ይላል። ይሄ የሚያሳየው አዳም
የተፈጠረበት የመጀመሪያው አፈጣጠር ለእሳቸው ተሰጥቷቸው እንደነበረ ነው የሚያሳየው። ስልጣን ተሰጥቷቸዋል ለእሳቸው። የምን ስልጣን? ልክ አዳም በምድር ላይ እንዲኖር ተፈቅዶለት ግን ኃጢአትን ሰርቶ ጸጋው እንደተነጠቀ ሁሉ እሳቸው ደግሞ በሐዲስ ኪዳን አስተውሉ፣ በአዲስ ኪዳን እንደዚህ አይነት ስልጣን የተሰጠው ሰው የለም እስካሁን ድረስ። ምድርንም ግዟት፣ ብዙ ተባዙ ምድርንም ግዟት ብሎ ሲናገር ያኔ ለአዳም ሔዋንን ሰጥቶት ነው። ለአባታችን ለአቡነ ገብረ መንፈስ ቅዱስ ግን ድንግል ማርያም ነች እናት ሆና የተሰጠቻቸው፣ እንዲሁም ቤተክርስቲያን ነች እናት ሆና የተሰጠቻቸው። አስተውሉ፣ የአዲስ ኪዳን ስጦታ። ልክ እንደ አዳም በምድር ላይ እግዚአብሔር ሊያኖረው የሚፈልገው ሰው ፈጠረ። እሳቸውም አቡነ ገብረ መንፈስ ቅዱስ ናቸው። የተለዩ አባት ናቸው። በነገራችን ላይ ከቅዱሳን በሙሉ የተለዩ አባት ናቸው። እንዴት ብትሉ በእድሜያቸው፣ ሁለተኛ በልብሳቸው። ልብሳቸውን አንድ ቀን እግዚአብሔር አወለቀና የእንስሳት ቆዳ ነው የሰጣቸው። የእንስሳት ጸጉር ነው ያለበሳቸው። 1 ክንድ ተኩል የሚረዝም ጸጉር ሰውነታቸው ላይ ሰጣቸው ይላል። ይሄ የሚያሳየው በምድር ላይ በሚኖሩበት ሰዓት እንዳይበርዳቸው ልክ አዳምና ሔዋን ይኖሩበት በነበረበት ዘመን የነበረውን ኑሮን ያኖራቸው በጫካ ውስጥ ወደ ከተማ እንኳን እንዳይመጡ አድርጎ ከተማ ላይ መጥተው ሰዎችን ሲያድኑ የፈውስ ጸጋ ተሰጥቷቸው ሰዎችን ሲረዱ በሽተኞችን ሲያድኑ አጋንንትን ሲያወጡ ኖረው ከዚህ በኋላ ከንቱ ውዳሴ እንዳይሆንብኝና ጸጋ መንፈስ ቅዱስ እንደተሰጠኝ ሰው እንዳያቀብኝ ልጥፋ ብለው ወደ ጫካ ገቡ ነው የሚለው። ወደ ጫካ ገብተው ግን የአዳምን ኑሮ ነው ሲኖሩ የነበሩት። ሰው በምግብና በእንጀራና በመብል ብቻ አይኖርም ብሎ የተናገረውን የክርስቶስን ቃል በተግባር ሊፈጽሙም የተፈጠሩ የአዲስ ኪዳን አዳም ናቸው። አባታችን አቡነ ገብረ መንፈስ ቅዱስ የአዲስ ኪዳን ምንድናቸው? አዳም። ያኔ ምድርን ግዟት ብሎ እግዚአብሔር እንደተናገረ አንበሶችና ነብሮች፣ አትክልቶችም እንስሳትን በሙሉ በጫካ ላይ ተገዙላቸው። መናፍስትም ተገዛላቸው ማለት አስወጡት በኢየሱስ ክርስቶስ ስም። ልክ እንደዚህ ሁሉ ደግሞ ምግብ ሳይበሉ ለዘመናት እግዚአብሔርን ብቻ በማመስገን ምድራዊ መልአክ ሆነው በበረሃ በጫካ በጉድጓድ በውሃ ውስጥ ለረጅም ዓመታት እየሰገዱ እየጸለዩ ኖሩ ማለት ነው። የአባታችን የአቡነ ገብረ መንፈስ ቅዱስ ሕይወት በጣም የሚገርም ከመሆኑም አልፎ እግዚአብሔር መልአኩን ልኮ ሂድ አምጣው ወደኔ ብሎ ያዛቸው ነበርና ገና ሕፃን እያሉ በክንፉ ደግፎ በእጁ ብድግ አድርጎ ሲስመውና ሲጋርደው ሲከልለው ቤተሰቦቹ አይተው አባቱ ስምዖን እና እናቱ በነገራችን ላይ ነገደ ብንያም ናቸው። ከነገደ ብንያም የብንያም ነገድ ብዙ ጊዜ ጥፋት በማጥፋት የታወቀ ነገድ ነው፣ በድሮ ጊዜ ማለት ነው። በአዲስ ኪዳን የገሌ ነገድ ብሎ ነገር የለም። ግን ከብንያም ነገድ ሆነው ብዙ ጊዜ ታቦትን አሳልፈው ከመስጠት ወይም ከተለያዩ ነገዶች አንፃር የብንያም ነገድ ትንሽ ያዕቆብም በዘፍጥረት ምዕራፍ 48 ላይ እድላቸውን ሲነግራቸው የብንያም ነገድ ጠዋት የበዘበዝ ከሆን ማታ ትበላለህ፣ ማታ የበዘበዝ ከሆን ጠዋት ትበላለህ ተብሎ እንደተነገረው ነጣቂ ተኩላ ነህ እንደተባለ ሳይሆን ምህረት አድርጎለት ይሄንን ነገድ የሚገርማችሁ ምህረት አድርጎለት ልክ ጻድቁ ኢዮብን ከኤሳው ዘር እንዳስገኘው ሁሉ አባታችን አቡነ ገብረ መንፈስ ቅዱስን ደግሞ ከብንያም ነገድ እንዲገኙ አድርጎ ጻድቅ አደረጋቸው። የተናቀ ዘር ከተባለው መካከል ቅዱስ የሆኑ አባት እንዲገኙ አደረገ። ፍጹም ምህረት ማድረጉን ማሳያም ጭምር ነው የሚገርማችሁ። ስለዚህ የአባታችን የተለየ ማንነታቸው ምንድነው? በሐዲስ ኪዳን ክርስቶስ የድንግል ማርያም ሥጋ ከመለበሱ በፊት ያኔ ሰውን ፈጠረው እግዚአብሔር እንፍጠር አለ ይልና እንፍጠር ብሎ የተናገረበት ያ ቃል አዳምን እንደፈጠረው ሁሉ በአዲስ ኪዳን ደግሞ አባታችን አቡነ ገብረ መንፈስ ቅዱስን የድንግል ማርያም ሥጋ ከለበሰ በኋላ ፈጠራቸው ማለት ነው። ሌላ አዳም ፈጠረ። ምን በማድረግ ሲባል በአዲስ ኪዳን አይነት አፈጣጠር እንደገና ከአፈር ከጭቃ አብኩቶ አይደለም የፈጠራቸው። ከሰው ተወልደው ግን አዳም እንደኖሩ አይነት ኑሮ የሚኖሩ አባት ሆነው ተፈጠሩ ማለት ነው። ይሄ ምን ማለት ነው? እግዚአብሔር ሆይ እባክህ እንደገና ፍጠረኝ፣ እንደገና ስራኝ፣ እኔ ኃጢአተኛ ነኝ፣ እንደገና አብኩተህ ስራኝ ብለን የምንናገራቸው ቃላቶች የሉ። ልክ እንደዛ ማለት ነው። እኔ አጥፍቻለሁና በንስሐ ጠበኝ እንደማለት ነው። በንስሐ ጠበኝ ነው እንደገና ፍጠረኝ ማለት። ልክ አባታችን አቡነ ገብረ መንፈስ ቅዱስም ከእናትና ከአባታቸው ከደጋግ እናትና አባታቸው ሲወለዱ በተአምራትና በብስራት ነው የተወለዱት።
ልክ ኤሳውና ያዕቆብ ይወለዳሉ ታላቁ ለታናሹ ይገዛል እንደተባለ ሁሉ የአባታችን የአቡነ ገብረ መንፈስ ቅዱስ እናት ይህንን ትምህርት ሰምታ ከመላኩ ብስራት የተነሳ ይህንን ልጅ ወለደች ከወለደች በኋላ የተባረከ ልጅ እንደሰጣት ታወቀች በ3 ዓመቱ የአባታችን የአቡነ ገብረ መንፈስ ቅዱስ ወይም ገብረ ሕይወት በ3 ዓመቱ የእግዚአብሔር መልአክ እግዚአብሔር ምን አለው ሂድ ከናቱ እጅ ላይ ውሰድና የገዳሙ በር ላይ አስቀምጠው የገዳሙ ማስተዳዳሪ ያንን ሕፃን ልጅ ከበር ላይ አመጥቶ እንዲያነሳው እኔ ነግረዋለሁ ግባና ነገረው ብሎ እንደነገረው ማለት ነው ከዛ ወደ ገዳሙ አምጥቶ አስቀመጠው የገዳሙ ማስተዳዳሪ አባታችን አቡነ ገብረ መንፈስ ቅዱስን በ3 ዓመቱ ከበር ላይ ብድግ አድርጎ ወስዶ ወደ ገዳም አስገባው አስተማረው እድሜው ለትምህርት ሲደርስ ተማረ ለዲቁና ለቅስና ሲደርስ ሁሉ ነገር ጨረሱ አባታችን አቡነ ገብረ መንፈስ ቅዱስ በጣም የሚገርመው ነገር የፈውስ ጸጋ ተሰጥቷቸዋል የጸሎት ጸጋ ተሰጥቷቸዋል የማስተዋል ጸጋ ተሰጥቷቸዋል ድውያንን የመፈወስ አጋንንትን የማስወጣት ጸጋ ተሰጥቷቸዋል ይሄ ሁሉ ግን አልፈልግም ብለው ከእግዚአብሔር ጋር ለመኖር ነው የወሰኑት አንደኛ የብህትውና ኑሮ እንዲኖሩ ሁለተኛ ነገር ዳግማዊ አዳም ሆነው የምድር አራዊትን በሙሉ እንዲገዙ ወደ ከተማ ማምጣት የለባቸውም በርግጥ ግን ራሱን አዳምን ሆነው እንዲኖሩ ነው የተፈለገው አስተውሉ በአሁኑ ሰዓትኛ አንበሳን አይደለም ሰው ሰፈር ሄደን ውሻ እንኳን አንቀርብም አይደል ይናከሳል አይናከስም ብለን እሰሩት ባካችሁ ብለን ነው መንገባው ግን እሳቸው አይለኛ ተናካሽ የተባሉትን መናፍስት ማነው እንስሳት ገዝተዋቸው በእግዚአብሔር ኃይል ግዟቸው የተባለውን ያዳምን ቃል ኪዳን በተግባር ነው የፈጸሙት ግዟቸው የምድር አራዊትን በሙሉ ግዟቸው የሚለው ቃል የሚያሳየው ምን ያህል እግዚአብሔር ከነሱ ጋር መኖሩን ማሳያ ነው እነሆ እናያቸዋለን በውጭ ሀገር ነብርን አንበሳን ይዘው የሚላፉ ቪዲዮ ላይ አይታችሁ ከሆነ አንዳንድ ፈረንጆች ወጣቶች አሉ በመናፍስት ኃይል እንስሳትን መግዛት እንደሚቻል ነው ያሳዩን እነሱ መናፍስት ብዙ ጊዜ ያደሩባቸው እንስሳቶች አይናከሱምም አፋቸውም ይታሰራል ይለጎማል ለዚህ ነው በዘንዶ ላይ ሰይጣን አድሮ ደናግል ሴቶችን 18 ዓመት የሞላቸውን ቆንጆ ሴቶችን እንዲገበሩለት ሲደረግ ቅዱስ ጊዮርጊስ መጥቶ ዘንዶን የወጋው በሌላም ሀገር ላይ ልክ እንደዚሁ እንስሳት ላይ ያደረ እየመጣ ሰውን የሚበላ መንፈስ እንስሳ አለ ይሄ መንፈሱ ሲያድርበት ርኩስ መንፈስ ሲያድርበት የሚታይ እውነታ ነው የእግዚአብሔር መንፈስ ያደረባቸው ደግሞ እንስሳት እንደና አባታችን እንደና አቡነ ሳሙኤል ዘዋልድባ እግራቸው ላይ ሾክ ሲሰካባቸው አንበሶቹ እያለቀሱ መጥተው እግራችን ላይ የተሰካብንን ሾክ ንቀልልን ብለው አንድም በአንደበት አንድም ደግሞ በምልክት ያሳዩአቸው ነበር አባታችን አባ ሳሙኤል የእንስሳቶቹን እግር ሾክ ነቅለው ዳብሰዋቸው ፍቅር ሰጥተዋቸው ገድላትና መጻሕፍቶቻቸውን አዲስ ኪዳንና ብሉይ ኪዳን መጻሕፍቶቻቸውን በሙሉ በአንበሳው ጀርባ ላይ አስቀምጠው ከሀገር ወደ ሀገር ከቦታ ወደ ቦታ ከጫካ ወደ ጫካ ከበረሃ ወደ በረሃ ይሸጋገሩ ነበር የዚህን ያክል እንስሳትን ገዝተው ይኖሩ ነበር ይላል አባታችን አቡነ አረጋዊም ዘንዶውን በእግዚአብሔር ኃይል አስረውትና ይዘውት ምን ያደርጉ ነበር ያንን ደብረ ዳሞ ተራራ ይወጡበትና ይወርዱበት ነበር ምክንያቱም እንስሳት የማን ኃይል ተገዢዎች ናቸው የእግዚአብሔር ናቸው እግዚአብሔር በመንፈሱ ከያዛቸው እግዚአብሔርን ያገለግሉታል አስተውሉ ፈረስ ከዘንዶ በምን ይለያል ምንም አይለይም ዘንዶም የማን ፍጥረት ነው የእግዚአብሔር ፍጥረት ነው ፈረስም የእግዚአብሔር ፍጥረት ነው ፈረስ በድሮ ጊዜ ያገለግል ነበር ሰዎችን ያጓጉዛል ዘንዶ ሲባል ግን የሚቀፋቸው ሰዎች አሉ እነሆ እንሰማቸዋለን መናፍቃን የሚባሉት ዛሬ ላይ አይደለም ግማሽ ሩብ ጭንቅላት ነው ያላቸው ማለት ይቻላል በጣም የሚገርማችሁ ነገር ማስተዋል እንኳን አቅቷቸዋል በመጽሐፍ ቅዱስ ውስጥ የበለዓምን አህያ ታስተውላላችሁ አይደለም እግዚአብሔር አህያዋን አንበርክኮ ለመልአክ እንድትሰግድ ያደረገ አምላክ ነው በአህያ ላይ አድሮ እግዚአብሔር ወይም መልአኩ በአህያ ላይ አድሮ አህያዋ ለመልአኩ እንድትሰግድ ካደረገና ግን የሰው ልጅ መልአኩን ማየት ካልቻለ ከዚህ በላይ ምልክት ምን አለ የሚገርም ነው እንስሳትን እግዚአብሔር ያናግራል እንስሳትን ያናግራል የቢታንያ ድንጋዮችን ያናግራል ተብሎ እንደተጻፈው
ስለዚህ ምንም የማይሳነው ሁሉም ፍጥረት የሱ ስለሆነ አባታችን አቡነ አረጋዊ በዘንዶ ላይ ደብረ ዳሞ ተራራ ይወጡ ነበር ሲባል ምን ዘንዶ ምናምን ዘንዶ አምላኪ ይላሉ። ግን የሚገርማችሁ ነገር ፈረስም ቤተክርስቲያንን አገልግሎታል፣ አህያም ቤተክርስቲያንን አገልግሎታል። እነዚህ የማን እንስሳቶች ናቸው? የእግዚአብሔር። ዘንዶስ የእግዚአብሔር ሊሆን አይችልም እንዴ? እንዳደረበት እኮ ነው። የእግዚአብሔር መንፈስ ካደረበት ቤተክርስቲያን ያገለግላታል። ሰይጣን ካደረበት ደግሞ ብዙ ሰዎችን ይጨርሳል ማለት ነው። ከራዲዮን የሚባለው ወፍ በክርስቶስ ይመሰላል ተብሏል አይደለም? እንኳን እሱ ቀርቶ ክርስቶስ እባብን ራሱ ለመልካም ነገር 2 ጊዜ አልመሰለበትም እንዴ? ሙሴ በበረሃ የነሐሱን እባብ እንዳቆመ እኔ ደግሞ በአደባባይ ላይ እሰቀላለሁ ብሎ እባብን በራሱ መሰለ። ለምን ሲባል ያ በነሐስ የተሰቀለው እባብ መርዝ የሌለበት እባብ ስለሆነ። እንዲሁም ደግሞ እንደ እባብ ብልጦች ሁኑ፣ እንደ እርግብ ደግሞ የዋሆች ሁኑ ብሎ የእባብን ብልጠት እንድንጠቀምበት አደረገው። እንዴ የእባብ ብልጠት እኛ የሚታየን ሔዋንን ያሳሳተበት አዳምን ያሳሳተበት ነው እንደሚመስላችሁ? የእባብ ብልጠት እኮ የተፈጥሮ ብልጠቱ ነው። እባብን ማን ፈጠረው? መጀመሪያ እግዚአብሔር። ስለዚህ የእባብ ተፈጥሮ ማለት እግዚአብሔር የሰጠው ተፈጥሮ አለው ማለት ነው። ሰይጣን ግን በእባብ ላይ የምትዋድሮ ማንን አሳሳተ? አዳምና ሔዋንን። አሁን አስተውሉ ቤተሰቦቼ፣ አዳምና ሔዋን ያሳሳተ እባብ አይደለም፣ በእባብ ላይ ያደረው ሰይጣን ነው። ታዲያ ክርስቶስ ለምንድን ነው እንደ እባብ ብልጥ ሆኖ ሲል እባብ ውስጥ ባለው ሰይጣን መሰረት ብልጥ ሆኖ ማለት ነው እንዴ? እናስተውል። ስለዚህ እግዚአብሔር ምድር ላይ ያሉትን እንስሳቶች በሙሉ እንድንገዛቸው እንድናዛቸው ሂድ እዚህ ቦታ ይሄን አድርስ ብሎ የሚያዘው እንስሳ ሊኖር ይችላል። ታስተውሉ እንደሆነ ፍልስጤም ተማርካ ሄደችው ታቦተ ጽዮን የተመለሰችው በላሞች ላይ ላሞች በሰረገላ የጎተቷት ታቦተ ጽዮንን ሰው እንኳን ሳይኖር ሰረገላውን በላሞች ላይ አስረው በሁለት ነው በአራት ላሞች ላይ አስረው ወደ እስራኤል ሂጂ ብለው ላኳት። ያችን ታቦተ ጽዮን ላሞቹ እንቧ እያሉ እየዘለሉ ይላል እየዘለሉ ታቦተ ጽዮንን ይዘዋት ወደ ከተማ ወደ ዳዊት ከተማ መጡ ነው የሚለው ከፍልስጤም። አስተውሉ። ስለዚህ እግዚአብሔር መንፈሱን ያሳደረባቸው እንስሳቶች ለእግዚአብሔር ምስጋና ያቀርባሉ። ሰይጣን ያደረባቸው እንስሳቶች ደግሞ ለሰይጣን መስዋዕት ይሆናሉ። አባታችን አቡነ ገብረ መንፈስ ቅዱስም ነብሮችና አንበሶች እግራቸው ስር እንዲቀመጥ የተደረገው ምን ያህል ዳግማዊ አዳም እንደሆኑ ሶስተኛ አዳም ማለት ነው። የመጀመሪያ አዳም እግዚአብሔር በእጁ የሰራው ከምድር አፈር ያበጀው ነው። ዳግማዊ አዳም የተባለው ክርስቶስ ነው። ክርስቶስ የፈጠራቸው ደግሞ አባታችን አቡነ ገብረ መንፈስ ቅዱስ እንደ አዳም ሆነው በጫካ ውስጥ ያለ ምግብ መኖር እንደሚቻል ከተማ ሳይኖር ረጅም ዓመት 300 ዓመት በግብጽ ኖረዋል። ከዛ በኋላ ነው ኢትዮጵያ የመጡት የሚባለው። ሁለት አይነት አስተምህሮ ስላለ ነው። ግብጽ ውስጥ ያሉት ደግሞ ረጅም ዓመት ግብጽ ውስጥ እንደኖሩ ነው የሚናገሩት። ዞሮ ዞሮ ገድላቸው ላይ እንዳለው ነው የምንነጋገረውና 530 ዓመት ኖረዋል ነው የሚባሉት አባታችን አቡነ ገብረ መንፈስ ቅዱስ። ይሄን ያክል ዓመት በምድር ላይ ያኖራቸውም ለምንድነው? አዳም 930 ዓመት ስላኖረው ከክርስቶስ ልደት በኋላ ወይም ከዓመተ ምህረት በኋላ ይሄን ያክል ዓመት መኖር አልተፈቀደም እንዳይባል ስጦታው ሰፊ እንደሆነ ለክቶ እንደማይሰጥ እግዚአብሔር ሰፍሮ እንደማይሰጥ ጸጋው ሰፊ እንደሆነ ለማሳየትም ተሞክሮ ማለት ማሳያን ያረጋቸው ይቅርታ ተሞክሮ አልኩኝ ማሳያን ያረጋቸው። ለምሳሌ ማንንም ያላደረገውን ክርስቶስ ሰምራ አድርገዋለች ብዬ ከዚህ በፊት ነግሬያቸዋለሁ። ስለ ክርስቶስ ሰምራ በሌላ ጊዜ እመጣበታለሁ። እጅግ የሚደንቅ ማንነትን ያላት እግዚአብሔር ሆይ አለችው። ክርስቶስ ሰምራ እግዚአብሔርን አቤት አላት። ጌታዬ ኢየሱስ ክርስቶስ ሆይ ሰይጣን ከአዳም ጀምሮ እስካሁን ድረስ ምድርን እያሰቃያት ነው። ሰዎችን በኃጢአት እየጣለ እያስመለከ ነው። አንተ ብትታረቀው እኮ ሰዎችን አያሰናክልም፣ ሲኦልም ትዘጋ ነበረ፣ ሰዎችም ገነት ይገቡ ነበረ አለችው። ከዛ መከተል አድርጋ እባክህን ታረቀውና ካሁን በኋላ ሰዎች አይበድሉህ ስትል ማንንም ይህን ጥያቄ አልጠየቀኝም። የዋህ ነሽ አላት እግዚአብሔር። እሺ ካለሽ አምጪውን ያላት። የሚገርማችሁ እግዚአብሔር ምን ያህል ምህረቱ ሰፊ እንደሆነ የሚያሳየው በዚህ ገድል ውስጥ ነው። በመጽሐፍ ቅዱስ ውስጥ እንዲህ አለ፣ እነሆ እምነት ቢኖራችሁ ይሄን ተራራ ከዚህ ተነስተ ሂድ ብትሉት ይሄዳል ይላል የማቴዎስ ወንጌል ምዕራፍ 17 እና የሉቃስ ወንጌል ምዕራፍ 17 ላይ።
ይሄን ሾላ ተነቀል ብትሉት ይሄድላችኋል፣ ይነቀልላችኋል። ከዛ ደግሞ በነገራችን ፈቃዱን የሰጠበት ጥቅስ በጣም ብዙ ጥቅስ ነው ያለው። አንኳኩ ይከፈትላችኋል፣ ጠይቁ ታገኛላችሁ፣ ለምኑ ይሰጣችኋል፣ እነሆ እናንተ ዳቦን ለምናችሁኝ ድንጋይ እሰጣለሁን፣ እነሆ እናንተ አሳ ለምናችሁኝ እባብ እሰጣለሁን ይልና ደግሞ መልሰው ደግሞ እኔ ከማደርገው በላይ ታደርጋላችሁ ወይም ደግሞ ሌሎቹን ነገሮች እናንተ እንድታደርጓቸው ተውኩላችሁ ብሎ ይናገራል። ያ ማለት አምላክ ከሰራው በላይ ማድረግ ማለት ሳይሆን እሱ ጥቂቱን ነገር አደረገና የቀረውን ግን እናንተ ፈጽሙት ብሎ ስልጣኑን ሰጥቶ ሄደ። ይሄ አንደኛ ዲያብሎስ ምን ያህል ለሰዎች ስልጣን እንደሰጠ እግዚአብሔር እንዲያውቅ እና እግዚአብሔር ሰው በሚባል ፍጥረት ልምጭነት ዲያብሎስ እንዲገረፍ ማድረጉ ማሳያ ነው። ሰው በሚባል ልምጭነት ማለት ሰው የዲያብሎስ አለንጋ ነው ማለት ነው፣ መግረፊያው ነው። ብናውቅበት ቢገባን ኖሮ እኛ የተፈጠርነው እግዚአብሔር በእኛ አስቡት። በኢዮብ እንዴት እንደተመካ እግዚአብሔር ኢዮብ ማይከዳኝም፣ ሂድ ሞክር፣ እንደፈለክ አሳስተው፣ ሚስቱንም ልጆቹንም ሀብቱንም ንብረቱንም ሁሉ ነገር ፈለግከውን አድርግ፣ ፈቅጄልሃለሁ፣ ኢዮብን ግን እንዳትነካው አለው። ሁሉ ነገር አድርገ፣ ኢዮብ ግን አልከዳም። የሚገርማችሁ ነገር የወደቀው ወደቀ፣ ኢዮብ ግን ቀጥ ብሎ ቆመ። በሰው የተማመነበት ምዕራፍ ቢኖር የኢዮብ መጽሐፍ ነው። የሚገርማችሁ በመጽሐፍ ቅዱስ ውስጥ መጽሐፈ ኢዮብ እግዚአብሔር ምን ያህል በሰው እንደተማመነ ማሳያ ነው። ጴጥሮስንም ብሎታል፣ አንተ ብፁዕ ነህ፣ ይህንን ስጋና ደም አልገለጸልህም፣ የእግዚአብሔር የአባቴ ቃል እንጂ በልብህ ያደረው አባቴ ገለጸልህ እንጂ አንተ በራስህ ይሄን አልተናገርክም ብሎ ብፁዕ ነህ ብሎ አመሰገነው ይላል። በአዲስ ኪዳንም የግዴታ ሰዎች ላደረጉት መልካም ነገር እግዚአብሔርን በመወደዳቸው ክርስቶስ ማን እንደሆነ በመመስከራቸው ምስጋና እንደሚገባቸው ሲናገርም ጭምር ነው። ከዛ የብሉይ ኪዳኑን አስተምህሮ በእጥፍ መልክ ነው እየቀጠለ የመጣው እግዚአብሔር በእጥፍ መልክ። እኔ ከማደርገው በላይ ወይም ደግሞ ያላደረኳቸውን ነገሮች በሙሉ እናንተ እንድታደርጉት ፈቀድኩ ሲል ምን ማለት ነው? ለሰዎች ምን ያህል ጸጋን እንደሰጠ ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ እያልንም በቅዳሴ ሰዓት ላይም በዝማሬ የምንጠራው ጸጋን ተቀበልን በክርስቶስ ኃይል። እንዲሁም ደግሞ በመጽሐፍ ቅዱስ ውስጥ ባሉ ጥቅሶች በሙሉ እውነትንም መንፈስን አገኘን። ድሮ ኢየሩሳሌም ተሄዶ ነበረ የሚሰገደው፣ አሁን ግን የእግዚአብሔር መንፈስ ባለበት ቦታ ሁሉ ትሰግዳላችሁ ብሎ በዮሐንስ ወንጌል ምዕራፍ 4 ላይ ሳምራዊቷን ሴት ሲያስተምራት ተናግሮ ነበርና አሁን ኢየሩሳሌም መጣችሁ ወይም ደግሞ አንድ ስፍራ ላይ መጣችሁ ብቻ ለምትሰግዱት በመንፈስ በሁሉም ቦታ ሆናችሁ ትሰግዳላችሁ ብሎ ተናገረ። አባታችን አቡነ ገብረ መንፈስ ቅዱስም ለእግዚአብሔር በመንፈስ ተገዙለት። በሐዲስ ኪዳን በዓመተ ምሕረት ባሉበት ቦታ ሆነው ዓለምን ተቆጣጠሯት ማለት ነው። በእድሜ ስንት ነገስታት ሲሞቱ ሲያልፉ እሳቸው 500 ምናምን ዓመት ኖረው ብዙ ነገስታትን አሳለፉ። በንጉስ ላሊበላ ዘመንም ነበሩ። የሚገርማችሁ በንጉስ ላሊበላ ዘመን እንዲያውም ወደ ከተማ ሁሉ መጥተው ነበረ። ወደ ከተማ ወደ እሳቸው ንጉስ ወዳለበት ከተማ። ለምን? ንጉሱ ቅዱስ ስለነበረ ነው። እንመጣበታለን ጊዜ ካለን። ምዕራፍ ዘፍጥረት ምዕራፍ 2ን ላንብብላችሁ። አንድ ሐሳብ አለች። እንዲህ ይላል፣ እግዚአብሔርም አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። እግዚአብሔርም አምላክም የምድር አራዊትንና የሰማይ ወፎችን ሁሉ ከመሬት አደረገ። ይህ አደረገ የሚለው ከመሬት አንደኛ አሳረፋቸው፣ አዳም ስም እንዲያወጣላቸው ማለት ነው። ሁለተኛ ነገር ደግሞ ከመሬት ፈጠራቸው ማለት ነው። ከመሬት አደረገ፣ በምን ስም እንደሚጠራቸውም ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ያለው ሁሉ በስሙ እንደጠራው ስሙ ያው ሆነ። አዳምም ለእንስሳት ሁሉ በሰማይ ወፎችም ሁሉ ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበረ። እግዚአብሔርም አምላክም በአዳም ከባድ እንቅልፍ ጣለበት። እንቅልፉም አንቀላፋም፣ ከጎኑም አንዲት አጥንትን ወስዶ ስፍራውን በስጋ ዘጋው እያለ ሄድና ሔዋን እንደተፈጠረች ይናገራል። አሁን ለምድር አራዊት በሙሉ ስም ሲያወጣ ሔዋን አልነበረችም ማለት ነው። አስተውሉ ቤተሰቦቼ። አዳም የማን ምሳሌ ስለሆነ ነው? እግዚአብሔር የፈጠረው ዓለምን በሙሉ እንዲገዛ የፈጠረው የንጉስ ምሳሌ ነው። ስለዚህ ይሄ አስተምህሮ ምናልባት አሁን ከዚህ ጋር ላይ ሄድ ይችላል። ለምን ሔዋን ሳትፈጠር ለእንስሳት ስም አወጣላቸው?
ለምን ይሄንን እግዚአብሔር ያደረገ እነዚህ አስተምሮች ምንድናቸው የሚሉት ነገሮች በጣም ትልቅ ትርጉም ያላቸው ነገሮች ናቸው። እነዚህ ስም ይወጣላቸው እንስሳት ከአዳም እግር ስር መተው ሲገዙለት አንደኛ ስም ማውጣት ብቻ አይደለም ና አንበሳ አንተ አንበሳ ትባላለህ አንተ ነብር ትባላለህ ብሎ በእርግጥ በየትኛው ሀገር ቋንቋ እንዳወጣው ባይታወቅም የማወራው በአማርኛ ስለሆነ በሰውኛ በሚገባችሁ ላውራ ብዬ ነው። እንስሳትን ሲጠራቸው ከትንንሾቹ ጀምሮ እስከ ትልቆቹ ስም አወጣላቸው ሲል እነሱም የዛን ያክል ተገዝተውለት ነበር ማለት ነው። አዳም ምን ያህል ሰልጥኖባቸው እንደነበረ ማሳያ ነው። አንዲት ትንሽዬ መስመር ናት፣ ትንሽ ሐረግ ናት፣ ግን ስም አወጣላቸው ሲል አጠገቡ ነበሩ ማለት ነው። እንደለ እንስሳት በሙሉ አጠገቡ መተው ዙሪያውን ከበውት ነበር። ባይሆን ህሊናችሁ ሳሉት እስቲ ይሄንን ደሞ ሳሉትና አባታችን አቡነ ገብረ መንፈስ ቅዱስን ሰውነታቸው ላይ የእንስሳት ቆዳ ተሰጣቸው እንዳይበርዳቸው። ሰው በዚህኛው በእኛ ባለን በተፈጥሮ ቆዳችን ጫካ ገብተን መኖር አንችልም፣ በጣም ከባድ ልብስ ካልለበስን በስተቀር። ይሄንንም ለማሳየት መጥምቁ ዮሐንስን ነው ምልክት አድርጎ ያመጣው። መጥምቁ ዮሐንስም ራሱ ራቁቱን አልነበረም። የግመል ጸጉር ይለብስ ነበር፣ የተልባ እግር ይለብስ ነበር፣ ጸጉሩ ረጅም ነበር እያለ የተናገረና የሚለብሰው ነገር ነበረው ሰውነቱ ላይ። አባታችን ግን ምንም ልብስ የላቸውም። ስለዚህ ልብሳቸው ምን አደረገው? የእንስሳት ጸጉር አደረገው። ሌላ ልብስ አያስፈልገኝም፣ የዓለም ኮተት አያስፈልገኝም ሲል ነው በተፈጥሮ ማንነት ብቻ ለመኖር እዚህ ምድር ላይ ያደረገውን ጥበብ ሲያሳይ ነው። በተፈጥሮ ማንነት ብቻ ምንም እንኳን ሰው ሆኖ ተፈጥሮ በምድር ላይ መኖር ቢገባውም አዳም ግን ለብሶት የነበረው የብርሃን ልብስ ነው። ያንን የብርሃን ልብስ ግን በአዲስ ኪዳን ወንጌል የምስራች አድርጎ የክርስቶስ ሥጋና ደም አድርጎ ቀይሮልናል። ያኔ አዳምና ሔዋን ዕፀ በለሱን ሳይበሉ በፊት የብርሃን ልብስ ነበር የለበሱት። አሁን ግን ያንን የብርሃን ልብስ ክርስቶስ በደብረ ታቦር ተራራ ላይ ለብሶት አሳይቶናል። እኔ ዳግማዊ አዳም ነኝ ብሎ አሁን አባታችን አቡነ ገብረ መንፈስ ቅዱስን ደግሞ የሱን ሥጋና ደም እንዲበሉ አድርጎ ወይም እንዲቆርቡ አድርጎ በምድር ላይ ያንን ብርሃን የተባለውን ወንጌልን እንዲሰብኩና እንዲኖሩት አድርጎ የውስጥ ብርሃን እንዲኖራቸው አድርጎ በላይ ግን ዓለምን አለመፈለጋቸውን ለማሳየትና የአባታችን አቡነ ገብረ መንፈስ ቅዱስ ከናት ማህፀን ጀምሮ መመረጥ እግዚአብሔር እንዴት አዳምን ገና በስላሴ ህሊና ታስቦ እንደነበረ ማሳያም ጭምር ነው። የአባታችን የገብረ ሕይወት የገብረ መንፈስ ቅዱስ አፈጣጠር ወይም አወላለድ ያን አዳምን ሲሰራው አዳምን ብዛ ተባዛ ምድርንም ሙላት ብሎ እንደነገረው አባታችን ደግሞ በምን አባዛቸው? ወንጌልን እንዲያባዙ እንዲያስፋፉ ህዝቡን እንዲፈውሱ ለህዝብ እንዲኖሩ ሲኦል የገቡትን ነፍሳት ወደ ገነት እንዲያወጡ ምልክት አድርጎ አስቀመጣቸው። ይሄ እግዚአብሔር መብቱ ነው፣ አምላክነቱ ነው። ማንም ለምን ይሄን አደረክ የሚለው የለም፣ ይሄንን የሚጠይቀውም የለም። እኛ የሚገርማችሁ ይሄንን ትምህርት ስናስተምር ተረት ብሎ የሚሉትም ከአይምሮ በላይ ስለሆነባቸው ነው። በሐዲስ ኪዳን ልክ በኦሪት ጊዜ የነበረውን ነገር በሐዲስ ኪዳን ውስጥም እያደረገ እንደሆነ አልተረዱትም። ለምሳሌ መጥረቢያው ብረቱ ውሃ ውስጥ ገብቶበት እንጨቱ ሰምጦ ብረቱ ተንሳፈፈ አይደለም እንደ በነብዩ ኤልሳ ዘመን። ወየው የሰው መጥረቢያ ነበር የገዛሁት ያመጣሁት፣ ወየው የሰው መጥረቢያ ውሃ ውስጥ ገባብኝ ሲል አንተ ሰነፍ ሰራተኛ ለምን ታለቅሳለህ? ሄደና እንጨት ቆርጠህ አምጣ አለው። እንጨቱን ውሃ ውስጥ ሲከተው እንጨቱ ሰምጦ ብረቱ ተንሳፈፈ። ይሄውን በፊዚክስም በኬሚስትሪም በሳይንስም በምንም ብትመጡ አይሆንም። ግን በሐዲስ ኪዳን ድንግል ማርያም አድርጋው ፈጽመዋለች። እንዴት ብትሉ ድንግል በድንግልና ልትጸንስ አትችልምና ድንግል በድንግልና ጸንሳ ክርስቶስን ወለደችው። ልክ ብረት ሊንሳፈፍ እንደማይችለው ሁሉ የማይሆነው ሆነ። በማን ተጀመረ? በድንግል ማርያም ተጀመረ። የማይሆነው በመሆን ከዛ በማን ቀጠለ? እያለ እየመጣ ያው እንደምትሰሙት እንግዲህ ክርስቶስ ከሙታን መካከል ተነስቶ አሳየ። የማይሆነው እየሆነ ሰው አይሆንም የሚለው እየሆነ መጣ። ዲያብሎስም ነፍሳትን ቀምቶ ሲኦል ያስገባ የነበረው የማይሆነው እየሆነ ገነት ተከፍታ የማይሆነው ሆነ። ሰው በሰውኛ የማይሆነው ሆነ። ሰዎች በህይወታቸው እያሉ ሳይሞቱ ማድረግ እንዲችሉ ክርስቶስ ተናገረ። እነሆ ከእናንተ መካከል ሞትን እንዳያይ የፈቀድኩለት ሰው አለ ብሎ ተናገረ። ልክ ኤልያስ በብሉይ ኪዳን ዘመን እንደነበረ ሁሉ ዮሐንስም ደግሞ ተሰውሯል። አባቶቻችን ሲያስተምሩ ሞትን አልቀመሰም። ለምንድን ነው ይሄን የምናገረው? በኦሪቱ ጊዜ ወይም በብሉይ ዘመን የነበሩትን ተአምራቶች የበለጠ እንዲያውም እየሰራቸው ነው የመጣው፣ እያደረገው ነው የመጣው። ስለዚህ አባታችን አቡነ ገብረ መንፈስ ቅዱስም
የአዳምን ትክክለኛው ኑሮ በጫካ ውስጥ እየኖሩት ነው የኖሩት ማለት ነው። ለዚያውም አዳም ፍሬ እየለቀመ ነው የኖረው። እሳቸው ግን ሳይበሉ ዝም ብሎ ለቁመተ ስጋ ያክል ብቻ ቀመስ እያደረጉ ለረጅም ጊዜ እየጾሙ ማለት ነው። ይሄ ምን ያህል እግዚአብሔር በሐዲስ ኪዳን የበለጠውን ስጋን የበለጠ ለእግዚአብሔር እንዲገዛ በማድረግ እንዲሰግድ በማድረግ ሰይጣን ስጋን ተቆጣጥሬ ነፍስን ሲኦል ከትቼ ስጋን መቃብር ከትቼ እቆራኛለሁ ብሎ ሲል የነበረው መንፈስ ለማበሳጨትና ይሄው እስቲ ሞክር እስቲ ይሄንን ቅዱስ ስጋ ንካስቲ እያለ በቅዱሳን ላይ ያድሮ እግዚአብሔር ሰይጣንን ይደራደረው ነበር ማለት ነው። አሁንም ድረስ እኮ ነው የሚገርማቸው። አሁንም ድረስ ይሄው እኔ አይደለሁም አንተን መፋለምህ ነው የሚለው። በቅዱሳን በኩል ነው የሚፋለመው እግዚአብሔር። የሚገርማችሁ ተቃጠልኩ አንተ የሌለህበት ቦታ የት ልሂድ? አቡነ ተክለ ሃይማኖት ገብረ መንፈስ ቅዱስ ሆይ አንተን ማላይበት ቦታ የት ልሂድ እያለ ሲጮህ የነበረ መንፈስ ዛሬ ግን እኛን አግኝቶናል። የሚገርማችሁ ዛሬ እኛን አግኝቶን እያንገበገብን ነው። የቅዱሳን ዘር ናቸው ልበቀላቸው እያለ ያኔ አባቶች እንዳልዘከሩለት ያኔ አባቶች የአቡነ ገብረ መንፈስ ቅዱስ የአቡነ ተክለ ሃይማኖት የክርስቶስ እንዲሁም የመድኃኔዓለም እያሉ ዝክርን እያዘከሩ ሰይጣን እንዳላዋረዱት ዛሬ እኛ ተገኘንለት እና እያንቀጠቀጠን ያለው ምንም እንኳን ስሙ ኃይል ቢኖረውም በስሙ ኃይል አልተጠቀምንም እኛ። ስለዚህ አባታችን አቡነ ገብረ መንፈስ ቅዱስ መወራረጃ ናቸው። እሳቸው ባይኖሩ ወይም ሌላም እንደዚህ ቅዱሳን በገድላት ውስጥ ወይም በስንክሳር ላይ ያሉት አባቶች ባይነሱና ምንም ነገር ባይጻፍ ኖሮ ከመጽሐፍ ቅዱስ ውጪ እኮ አይ ክርስቶስ ከመጣ በኋላ በዓመተ ምሕረት እኮ ማንም ሰው የጽድቅ ስራ ሊሰራ አልቻለም። በቃ ሁሉም አቅቶታል፣ በጣም አስቸጋሪ ነው ማለት ነው። ወንጌል በጣም ታስቸግራለች ማለት ነው ይባል ነበር። ወንጌል በጣም የምትመች የማትጎረብጥ መሆኗን ለማሳየት እንዲያውም ክርስቶስ ምን አደረገ? በአህያዋ ላይ ተቀምጦ ውርንጭላዋን በእጁ ይዞ ነው የገባው በሆሳዕና ጊዜ። አህያዋ የብሉይ ኪዳን ውርንጭላዋ ደግሞ የሐዲስ ኪዳን ምሳሌ ስለሆነች ነው። በውርንጭላዋ ላይ ቢቀመጥ ሸክም አትችልምና ሐዲስ ኪዳንን እንዲያውም ሐዋርያት ምን አሉት? ስጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም ሲላቸው ይሄ የሚያስጨንቅ ትምህርት ነው እንዴት ይሆናል አሉት ይላል። አያችሁ ይከብዳልና አዲስ ኪዳንን ለመፈጸም ስለከበዳቸው ክርስቶስ አድርጎ ፈጽሞ አሳየን። ቀድሶ አቅርቦ እንዲያውም በዚህ በጾመ ሐዋርያትና በፍልሰታ ጾም ጊዜ ክርስቶስ ከድንግል ማርያም ጋርና ከሐዋርያት ጋር ተገኝቶ ቅዳሴ ቀድሶ አቆረባቸው የሚባል ትምህርት የምትሰሙትም ለዚህ ነው። መጥቶ ራሱ ካላሳየ ስለሚከብዳቸው ነው ለነሱ። ስጋው ከህብስት ከስንዴ ደሙ ደግሞ ከወይን ተዘጋጅቶ እንደሆነ ሲያስተምራቸው ይህ ስለናንተ የሚቆረሰው ስጋዬ ነው፣ ይህ ስለናንተ የሚፈሰው ደሜ ነው ብሎ በወይንና በህብስት ቀይሮ ሲሰጣቸው ልባቸው ተረጋጋ። የመሰላቸው እነሱ ስጋና ደም ነበር የመሰላቸው እና ከባድ የምትመስለዋን ወንጌል አቅልሎ እያሳየ ነበረ ክርስቶስ። ቀለል አድርጎ እንድንፈጽማት እያደረገ ነበር ያሳየው። ከዛ ውስጥም አንዱ የአባቶቻችን የገድል ህይወት ነበረ። ስለዚህ የአባታችን የአቡነ ገብረ መንፈስ ቅዱስ ህይወት ምንን ያሳየናል ስንል ማንም ሰው ሊኖረው አይችልም እንዳይባል እግዚአብሔር ማኖር እንደሚችል ማሳያ ናቸው። ቅድም እንዳልኳችሁ ክርስቶስ ሰምራ ከሰይጣን ጋር ያደረገችው ውል ምንድነው? ከእግዚአብሔር ጋር ታረቅ ነው። እና እግዚአብሔር ሊታረቅ ይፈልጋል ያለችው እና ባክህን ዲያብሎስ ሆይ ሳጥናኤል ሆይ ና ስትለው ማናት ይቺ ምጣራኝ ብሎ እኮ ነው ከሲኦል ወጥቶ አንገቷን ሊያንቃት ሲል ቅዱስ ሚካኤል ድረስ ስትል ቅዱስ ሚካኤል ደርሶ ያዳናት። ይሄ የሚያሳየው እግዚአብሔር መቼም ቢሆን ሰይጣን እንደማይመለስና ትዕቢቱ በልቡ ላይ እንደነገሰበት ከራሱ አፍልቆ ድንጋይና ድንጋይ ተፋጭቶ እሳትን እንደሚያፈልቀው ዲያብሎስም ከልቡ አፍልቆ ምን አደረገ? ከልቡ አፍልቆ ትዕቢትን አወጣና ክብሩን አጣ። ስለዚህ መቼም ቢሆን የማይታረቅ ከክብሩ የወረደ ፍጥረት እንደሆነ ሊያሳይ ስለፈለገ ለቅድስት ክርስቶስ ሰምራ ፈቀደላት። ሂጂ እሺ ካለሽ አምጪው አላት። የፍቅሩን ጥግ ለማሳየትም ጭምር ነው። ታዲያ ይሄ ምን ችግር አለው? ለምንድን ነው ይሄን ገድል የሚነቅፉት? አባታችን አቡነ ገብረ መንፈስ ቅዱስ እንዲህ አይነት ኖሩ እንዲህ ያደረጉ ተብሎ በገድላቸው ላይ ሲጻፍ ገድል የሚተቹ ሰዎች አሉ። በዩቲዩብ ላይ ታችሁ ከሆነ በጣም የሚገርማችሁ ነገር የእግዚአብሔርን እኮ የመስራት አቅም እኮ እየተቹን ያሉት አያደርግም እያሉ ነው። እነሱ ይሄን ተረት ነው ባሉ ቁጥር በሐዲስ ኪዳን እግዚአብሔር አይሰራም በብሉይ ኪዳን ብቻ ነው የሰራው እያሉ ነው። ይሄን ደግሞ የተአምራቱን ጊዜ ገደብ እየሰጡበት ነው። በሐዲስ ኪዳን ክርስቶስ ብቻ ነው ተአምር የሰራው
የሚል አመለካከት ማምጣት ማለት ምን እንደሆነ ታውቃላችሁ? እኔ ከማደርገው በላይ ልታደርጉ ትችላላችሁ ያለውን ቃላት መንቀፍም መዝለፍም መሳደብም ጭምር ነው። ስለዚህ አባታችን በጫካ ውስጥ የተለያዩ ትናንሽ እህሎችን እየበሉ ውሃም ደግሞ ትንሽ ፉት እያሉ ለረጅም ጊዜያት እየጾሙ መኖር ማለት አንደኛ የእግዚአብሔርን ቃል ማክበርም ጭምር ነው። ዲያብሎስ በማቴዎስ ወንጌል ምዕራፍ 4 ላይ መጥቶ ጌታን ሲፈታተነው ይህንን ድንጋይ ዳቦ አድርገውና እኔም ርቦኛል አንተም ርቦሃል እንብላ ሲለው ምን አለው? ሰው በእንጀራና በምግብ በዳቦ ብቻ በምድራዊ ነገር ብቻ አይኖርም በእግዚአብሔርም ቃል ጭምር ይኖራል አለው። ይኸው እሳቸው እያሳዩ ነው። ቅዱሳን አባቶች ወደ በረሃ ሄደው እስቲ ዛሬ ላይ እንኳን እዩት። ዛሬ ላይ በጣም የሚገርማችሁ ነገር ዛሬ አሁን ባለንበት ዘመን እንኳን ሞባይል አልፈልግም ብሎ የሚኖር አንድ ልጅ አለ። ሞባይል አልፈልግም፣ ስልክ አልፈልግም፣ መኪናም አልፈልግም፣ ጫማም አልፈልግም ብሎ በባዶ እግሩ ልብስ ብቻ አካሉን ለመሸፈን ዝም ብሎ አንድ ልብስ ብቻ ለብሶ ልብስ እንኳን አልፈልግም እንዳይል ግድ በዚህ ዘመን ሌላ ቆዳ መልበስ አይን ትኩረት እንዳይጣልበት ነው። እና ገጠሜ ላይ ነግራችኋለሁ። በጣም የሚገርም ልጅ ነው። ምናልባት በሰፈራችሁ አጋጥሟችሁ ሊሆን ይችላል። እንዳይነቃበት ስሊፐር ተራ የሆነ ጫማ ወይም ደግሞ ሞጋ ጋዴ የሚባል ታውቃላችሁ፣ በረባሶ የሚባል ጫማ እሱ ነው የሚያደርገው። የሚገርማችሁ ነገር እና የዚህ ዓለም ነገር ምንም አልፈልግም፣ ግን ከዚህ ዓለም ሳልወጣ እዚሁ ከተማ ውስጥ ሆኜ ዓለምን መተው ነው የምፈልገው ብሎ የገዳም አባቶቻችን ትምህርትና አስተምህሮ በከተማ ውስጥ የሚኖር አንድ ልጅ አለ። ኢንተርቪው ላደርገው ስል እምቢ አለኝ። ግን ሐሳቡን ጠይቄው ህዝብ እንዲማርበት ይሄ ነገር ባቀርበውስ ብየው ምን ቁም ነገር አገኘህብኝና ነው ብሎ ከከንቱ ዳሴ ለመራቅ ትህትና ባለው መልኩ አውርቶኝ ብዙ ኢንፎርሜሽን ስላልሰበሰብኩበት ነው እንጂ በሱ ዙሪያ ያሉ ሰዎች ኢንተርቪው ባረጋቸው የሚገራርም ነገር ነው የምትሰሙት። ምንም አይነት ቴክኖሎጂ አይጠቀምም። የሚገርማችሁ ምግብ ሲበላ ራሱ ብርቱካኑን ልጦ ነው የሚበላው ወይም ሙዙን ልጦ ነው የሚበላው። ኔቸር በተፈጥሮ ያለውን ፍራፍሬ ስጋ እንኳን ቀምሶ አያውቅም። እና ጭንቅላቱ የሚገርም ነው። የሚያየው ህልም ራእዩ ሁሉ ነገሩ በጣም የሚገርም ነው። ስጋ በመብላት ብቻ የሚመጣውን ችግር ሲናገር በጣም ነው የሚገርመው። ያውኛ ከስጋ ጋር በተገናኘ በአዲስ ኪዳን ሁሉ ተፈቅዶልኛል ብለን ስለምንበላ ነው እንጂ ስጋ ብናቆምና ቬጂቴሪያን ብቻ ብንሆን በጣም አይምሮአችን እንደሚከፈት ነጮችም ይናገራሉ። እኛም የነጮች ጥናት ተጽዕኖ ስላለብን ነው እንጂ አባቶቻችን ትልቅ ማሳያ ናቸው። ግን እንኳን አባቶቻችን እንትኖች ነጮች ራሳቸው እንኳን ያጠኑት ጥናት ራሱ ጾም መጾም አትክልት በል መሆን ምን ያህል አይምሮ እንዲከፍት ወደ ትክክለኛው የአይኪው መጠናችን እንደሚያደርስ ማስረጃ አለ። ግን ብዙ ጊዜ ነጮች እንዲያሉ ጥናትን በሚለው መሰረት ስለምትሉ በዛ መልክ ልነገራችሁ ብያስቤ ነው። ወደ በረሃ ሲሄዱ መሬቱን ፋቅ አድርገው የሆነች ነገር ስል ነገር ማስ አድርገው እሷን ነው የሚበሏት። የሚገርማችሁ በቃ እሷን በልተው ነው የሚውሉት። ከዛ ወንዝ ጋር ሄደው ውሃ ትንሽ ፉት ይላሉ። ለቁመተ ስጋ ያክል ብቻ ይኖራሉ። ቋርፍ የደረቀ ሙዝ ከደረቀ በኋላ ተወቅጦ ከተለያዩ መራራ ነገሮች ጋር ሙዙን አሁን ሙዝ ምንድነው በተፈጥሮ ጣፋጭ ነው አይደል ቤተሰቦቼ? ሙዙን ግን ምን ያደርጉታል አባቶች? ያደርቁትና ከሆነ ነገር ጋር ወይ ይለውሱታል ወይ ብቻውን ራሱን አድርቀውት እንዲቆመጥጥና እንዲመር አድርገውት ይቀምሱታል። ያ ምንድነው ጣፋጩ የሆነውን የዓለማችንን ምግብ አጎምዘዘን አምርረን እንበለዋለን። ምክንያቱም እኛ የምንኖረው ለቁመተ ስጋ እንጂ ለጣም ለመብላት አይደለም ሲሉ ነው ይሄን የሚያደርጉት። ዓለምን እንደናቋት እንደተዋት ነው። ቅዱስ ጳውሎስ የሚተናገረው ይሄን ነው። እኛ ብዙዎችን ባለጸጋ ስናደርግ እኛ ግን ድሆች ስንሆን ብዙዎችን ባለጸጋ እናደርጋለን። በዚህ ዓለም ላይ ሳለን ክርስቶስም የተናገረው ነገር ነው። እነሆ እነዚህ ባርኬ የሰጠኸኝን አለ በዮሐንስ ወንጌል ምዕራፍ 17 ላይ ባርኬ የሰጠኸኝን እኔ እናንተ አንድ እንደሆነ እነሱን ደግሞ አንድ አድርጋቸው አለና ከዓለም ሰጠኸኝ ግን ከዓለም አይደሉም አለ። የሚገርም ነው። ተለይተዋል አለ። ስለዚህ ቅዱሳን ምንም እንኳን ምድርን በእግራቸው ቢረግጡም ምንም እንኳን የተለያየ አይነት አየር በሚነፍስበት ዝናብ በሚዘንብበት ዓለም ላይ ቢኖሩም ግን መንፈሳቸው ከዚህ ዓለም ተነጥቆ ወደ ሰማይ የሄዱ ቅዱሳኖች ናቸው። በጣም ከምደሰትበት ነገር አንዱ እዚህ ምድር ላይ ረግጦ በመንፈስ ሌላ ዓለም ላይ መሄድ መነጠቅ ደስ አይላችሁም? ተነጥቆ መሄድ ስለ መነጠቅ ራሱ ይቻላል ሌላ ትምህርት አለው።
ስለዚህ በዚህ ላይ የእንስሳትን ስም ያወጣ አዳም ተደገመ ማለት ነው። አባታችን አቡነ ገብረ መንፈስ ቅዱስ እንስሳትን በሙሉ አብረዋቸው ጓደኛ አድርገው ኖሩ። በአካልም በልብስም ከነሱ ጋር ተቃቅፈው አንድ በዓት ላይ በመኖር እያለቀሱ እያናገሯቸው ገዳማት ሲቀይሩ፣ አንዴ ዝቋላ ሲመጡ፣ አንዴ ሌላ ቦታ ሲሄዱ፣ የተለያዩ ገዳማት ላይ ቦታዎች ሲሄዱ እንስሳቶች አብረዋቸው ይከተሏቸው ነበረ። እጽዋቶች ወይም ዛፎች ራሱ አትሂድብን፣ ኮረብታዎች ሁሉ ተንደው መንገድ ይዘጉባቸው ነበረ ነው የሚለው። ይሄ የሚያሳየው ለሰው ሁሉም ፍጥረታት በሐዲስ ኪዳንም ይገዛሉ ማለት ነው እንጂ ተረት ተረት አይደለም። እግዚአብሔር እንዲህ ማድረግ ይችላል። ለዚያውም ያኔ ለአዳም እንዲሁ ይሆኑልህ ብሎ ነው የሰጠው። አሁን ግን ጸልየው ሰግደው በሐዲስ ኪዳን ዲያብሎስን ድል አድርገው ነው። ያኔ አዳም ዲያብሎስ መኖሩን ሳያቅ ነው ዓለምን የገዛው ንጉሥ የሆነው። አሁን ግን የሚገርማችሁ ዲያብሎስ መኖሩ እየታወቀ እየመጣ እየተፋለማቸው ግርማ ሌሊትን፣ ድምፅ አራዊትን፣ ጸባጋንንትን ታግሰው ችለው ሁሉ ነገር እያማራቸው መብላት መጠጣት እያማራቸው የጣም የላመም እያማራቸው ነው ወደ ጫካ የገቡት። ይሄ የሚገርም ነገር ነው። ለዚያውም የማያውቁት ሀገር ከግብፅ ወደ ኢትዮጵያ ነው የመጡት። ወደ ኢትዮጵያ መሄድ ይፈልጋለሁ ብለው ነው የመጡት። ይሄ የሚያሳየው እኛ አባት ግብፅ ውስጥ ተወልደው ግብፅ ውስጥ ቢጨርሱ ኖሮ ተአማኝነትም አይኖረውም ነበር፣ ምስክርም እንዲሆኑ ነው። አንድ ሁለተኛ ነገር እግዚአብሔር በሁሉም ስፍራ በሁሉም ቦታ ላይ ቦታ እንዳለው የትም ቦታ ላይ እንደሚከብር እንደሚነግስ ማሳያ ነው። ለእግዚአብሔር በመንፈስ በሁሉም ቦታ ተሰግዳላችሁ የተባለው ለዚህ ነው። የአባታችን የአቡነ ገብረ መንፈስ ቅዱስ ረድኤት በረከት ይደርብን። ሙሉ ገድላቸውን ብታነቡት ደስ ይለኛል። ግን የእሳቸው ሕይወት እጅግ የሚገርም ነው። በዓሉ መልካም በዓል ይሁንልን። ይህ በዓል ሲታሰብ አሁን ከነገርኳችሁ ነገር ጋር በማነጻጸር ነው ማሰብ ያለባችሁ። እንዲሁ ዝም ብሎ የእንስሳት ቆዳ ተሰጣቸው 500 ምናምን ዓመት ኖሩ ወይም ጻድቅ አባት ናቸው ቃል ተገባላቸው ክርስቶስ ከመላእክት ጋር ወርዶ ቃል ገባላቸው ይሄን ያክል ተአምራት አደረጉ እንዲህ ያለ ነገር ፈጸሙ ተብሎ ብቻ የሚታለፍ አይደለም። ከዚህ አንፃር ነው መረዳት ያለብን። ይቆየን። ክፍል 2 አባታችን አቡነ ገብረ መንፈስ ቅዱስ ያደረጉትን ተአምራት ይዤላችሁ እመጣለሁ። ለዛሬ ከበዓሉ በፊት ይሄንን አቅርቤላችኋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን። ገብረ መንፈስ ቅዱስ ጻድቁ አባቴ ምልጃቸው ምሮኛል ጠፋልኝ ኃጢአቴ። በወንጌል ብርሃን ፊታቸው ያበራል በቃል ኪዳናቸው ክርስቶስ ይከብራል። ገብረ መንፈስ ቅዱስ ጻድቁ አባቴ ምልጃቸው ምሮኛል ጠፋልኝ ኃጢአቴ። በወንጌል ብርሃን ፊታቸው ያበራል በቃል ኪዳናቸው ክርስቶስ ይከብራል። ገብረ መንፈስ ቅዱስ ጻድቁ አባቴ ምልጃቸው ምሮኛል ጠፋልኝ ኃጢአቴ። በወንጌል ብርሃን ፊታቸው ያበራል በቃል ኪዳናቸው ክርስቶስ ይከብራል። ገብረ መንፈስ ቅዱስ ጻድቁ አባቴ ምልጃቸው ምሮኛል ጠፋልኝ ኃጢአቴ። በወንጌል ብርሃን ፊታቸው ያበራል በቃል ኪዳናቸው ክርስቶስ ይከብራል። ገብረ መንፈስ ቅዱስ የገድላቸው ዜና ገብረ መንፈስ ቅዱስ ይሰብካል ትሕትና። ገብረ መንፈስ ቅዱስ በጸሎት ትሩፋት ገብረ መንፈስ ቅዱስ ኢትዮጵያን ጠበቋት። ገብረ መንፈስ ቅዱስ ጻድቁ አባቴ ምልጃቸው ምሮኛል ጠፋልኝ ኃጢአቴ። በወንጌል ብርሃን ፊታቸው ያበራል በቃል ኪዳናቸው ክርስቶስ ይከብራል።
መንፈስ ቅዱስ ስለመረጣቸው ገብረ መንፈስ ቅዱስ ይሰብካል ምልጃቸው ገብረ መንፈስ ቅዱስ በክርስቶስ ወንጌል ገብረ መንፈስ ቅዱስ ስራቸው ያበራል። ገብረ መንፈስ ቅዱስ ጻድቁ አባቴ ምልጃቸው ምሮኛል ጠፋልኝ ኃጢአቴ በወንጌል ብርሃን ፊታቸው ያበራል በቃል ኪዳናቸው ክርስቶስ ይከብራል። ገብረ መንፈስ ቅዱስ ከሰይጣን ፈተና ገብረ መንፈስ ቅዱስ ይጠብቃሉና ገብረ መንፈስ ቅዱስ ፍጹም ባህታዊ ገብረ መንፈስ ቅዱስ ፍጹም ወንጌላዊ ገብረ መንፈስ ቅዱስ ጻድቁ አባቴ ምልጃቸው ምሮኛል ጠፋልኝ ኃጢአቴ በወንጌል ብርሃን ፊታቸው ያበራል በቃል ኪዳናቸው ክርስቶስ ይከብራል። ገብረ መንፈስ ቅዱስ የጽናት ኃይላቸው ገብረ መንፈስ ቅዱስ ግሩም እምነታቸው ገብረ መንፈስ ቅዱስ እጅግ ይማርካል ገብረ መንፈስ ቅዱስ ወደ ጽድቅ ይመራል። ገብረ መንፈስ ቅዱስ ጻድቁ አባቴ ምልጃቸው ምሮኛል ጠፋልኝ ኃጢአቴ በወንጌል ብርሃን ፊታቸው ያበራል በቃል ኪዳናቸው ክርስቶስ ይከብራል። ገብረ መንፈስ ቅዱስ ጻድቁ አባቴ ምልጃቸው ምሮኛል ጠፋልኝ ኃጢአቴ በወንጌል ብርሃን ፊታቸው ያበራል በቃል ኪዳናቸው ክርስቶስ ይከብራል።